ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች። ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም አይታክትም፣ ማስተዋሉን በማንም አይመረመርም። ለደከመው ብርታትን ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳን ይደክማሉ ይታክታሉ፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ የምንመለከተው እንግዲህ እስራኤላውያን በዛን ጊዜ በእግዚአብሔር ላይ ሲያጉረመርሙ እናያለን። ኢሳይያስ ያዕቆብ ሆይ አለ ለምን እንዲህ ትላለህ? የእስራኤል ቤት ሆይ ለምን እንዲህ ትናገራለህ? እና የሚናገሩት ነገር አለ ማለት ነው። እንዲህ ለምን ትላለህ? የተናገሩት ነገር አለ። እስራኤላውያን የዛን ጊዜ እስራኤል የተናገሩት ነገር ምንድነው ስትሉ ካሉበት ሁኔታ አንፃር ምንድነው የተናገሩት? መንገዴ ከእግዚአብሔር ተሰውራለች እያሉ ነው። በቃ መንገዳችን ከእግዚአብሔር ተሰውራለች። መጽሐፍ ቅዱሳችን ይህንን መንገድ የሚለውን የምናገረው ሁኔታን ያመለክታል። በዚህ ክፍል ላይ መንገድ ተብሎ የተጠቀመው ሁኔታን ነው የሚያመለክተው። ስለዚህ አሁን ያለሁበት ሁኔታ ከእግዚአብሔር ተሰውሯል። አሁን ያለውበት ጭንቀት፣ አሁን ያለንበት መከራ ያ ከእግዚአብሔር ተሰውሯል፣ ከእግዚአብሔር አይን ተሰውሯል። ፐርሰናሊ አንድ ሰው ከወሰደ አሁን ያለውበት መከራ፣ አሁን ያለውበት በሽታ ከእግዚአብሔር አይን ምን ብላለች? ተሰውራለች። እግዚአብሔር እያየ አይደለም፣ እግዚአብሔር ዝም ብሏል ማለት ነው። አሁን ያለውበትን ጭንቀት እየተመለከተኝ አይደለም ማለት ነው። ስለዚህ እስራኤላውያን መንገዳችን ከእግዚአብሔር ተሰውሯል፣ እግዚአብሔር እያየን አይደለም። በጣም መከራ ውስጥ ነን፣ ጭንቀት ውስጥ ነን ያለ ነው። ስለዚህ መንገዳችን ከእግዚአብሔር ተሰውራለች። ለምን ትላላችሁ? ፍርዴም በአምላኬ ቸል ተብላለች። ለምን ትላለህ? ስለዚህ ለምን እንዲህ ትላላችሁ? ለምን እንደዚህ ትናገራላችሁ? አሁን በዚህ ሰዓት እንደ እስራኤላውያን እንደ ያዕቆብ በብዙ ሁኔታ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውራለች። አሁን ቅድም እንዳልኳችሁ መንገድ የሚያመለክተው ሁኔታ ነው። ሁኔታ ደግሞ አሁን ያላችሁበት ጥያቄ አሁን በዚህ ሰዓት ፋሚሊ በኩል ይሆናል፣ በሪሌሽንሺፕ ሊሆን ይችላል፣ በስራ ጉዳይ ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል። በእያንዳንዱ ነገር እየተጨነቃችሁ በብዙ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች፣ በራችሁን ዘግታችሁ እያለቀሳችሁ ያላችሁ ሰዎች፣ በዚህ ሰዓት እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል እያላችሁ ያላችሁ ሰዎች፣ እግዚአብሔር አልተዋችሁም፣ እግዚአብሔር አልረሳችሁም። ክብር ለኢየሱስ ይሁን። መንገዴ ከእግዚአብሔር በቃ ተሰውራለች፣ እግዚአብሔር እያየኝ አይደለም። መንገዴ ምን ብላለች? ከእግዚአብሔር ተሰውራለች እያሉ ነው እነዚህ ሰዎች። ስለዚህ እንዴት እንደዚህ ትላለህ? እንዲህ ይባላል እግዚአብሔር ላይ ወገኖች። አሁን ብዙ ነገር አውርታችሁ ከአንደበታችሁ ሊሆን ይችላል። ተሰውራለች። ብዙ ጊዜ ሰዎች ይናገራሉ፣ ባክንን እግዚአብሔር ረስቶኛል፣ ጸለውኩኝ፣ ብዙ ትንቢት መጣልኝ፣ አሁን ላይ ደግሞ ብዙ ትንቢት መጣልኝ፣ እንዲህ እግዚአብሔር ተናገረኝ፣ እንዲህ አይነት ድምጽ በእከሌ ቆሞ ተናገረኝ፣ እግዚአብሔር ብዙ የተስፋ ቃሎችን ሰጥቶኛል፣ ነገር ግን ነገር እንደጨለመብኝ ነው ይላሉ ሰዎች። ነገር ግን ለእናንተ እግዚአብሔር እንዲህ ይላል። ሃሌሉያ። ቀጥሎ እንደዚህ አለ፣ እንዲህ ለምናገሩ ለእስራኤላውያን እንደዚህ አለ። ቁጥር 28 ላይ ቁጥር 28 አታውቅምን? አልሰማህምን? ጥያቄ ምልክት። አታውቅም፣ አልሰማህም። ምንድነው እነዚህ እስራኤላውያን ያልሰሙት ያላወቁት ነገር ምን ይሆን? ባለማወቃቸው የተናገሩት ነገር ምን ይሆን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ያዶኮላባኒያስ ራቶካላባኒያስ ኢየሱስ ጌታ ነው። እርሱ ምንድነው? የምድር ዳርቻ ፈጣሪ። እርሱ ዘላለማዊ አምላክ ነው። ማን? እግዚአብሔር። እርሱ ደግሞ አምላካችሁ እኮ እግዚአብሔር ነው። ይህ የምድር ዳርቻ ፈጣሪ አምላካችሁ እሱ እግዚአብሔር ነው። እርሱ እግዚአብሔር አምላካችሁ ነው። የምድር ዳርቻ ፈጣሪ የዘላለም አምላክ እሱ አምላካችሁ እግዚአብሔር ነው። እንዴ ይሄን አምላክ ይዛችሁ እንዴት? ያ ብቻ አይደለም፣ እሱ የዘላለም አምላክ ብቻ ሳይሆን እርሱ የምድር ዳርቻ ፈጣሪ ብቻ ሳይሆን ምንድነው? ባይደክምም አይታክትም። የምድር ዳርቻ ፈጣሪ ካለ እሱ ደግሞ አይደክምም አይታክትም፣ ማስተዋሉም በማንም አይመረመርም። እሱ የሚመረመር አምላክ አይደለም። ይሄ የእናንተ አምላክ በማንም አይምሮ ማንም ይሄ እግዚአብሔር የእናንተ እኮ አምላክ እንዲህ ነው ብሎ ሊመረምር የማይችል አምላክ ነው። አምላካችሁ ዘላለማዊ አምላክ ነው። የምድር ዳርቻ ፈጣሪ ማለት ከእግዚአብሔር አይን አንዳችን የሚሰወር ነገር የለም።
ማዶኮቫኒያስ ሶፓራ ከእግዚአብሔር አይን የሚሰወር አንዳችም ነገር የለም። በእግዚአብሔር አይን ሁሉም ነገር ግልጽ ነው። አሁን ያላችሁበት ሁኔታ እስራኤል ሆይ ስሙ፣ ያዕቆብ ሆይ ስማ። አሁን ያላችሁበት ሁኔታ በእግዚአብሔር ፊት ግልጽ ነው፣ ይታይ፣ እያየ ነው። እግዚአብሔር ስለማያይ አይደለም፣ እግዚአብሔር እያያችሁ ነው። አሁን ያላችሁበትን መከራ እግዚአብሔር ያያል ወገኖቼ። አሁን ያላችሁበት ጭንቀት እግዚአብሔር እየተመለከተው ነው። አሁን በምን አይነት ጥያቄ ውስጥ ነው ያላችሁ? አሁን በምን አይነት ሲቹዌሽን ውስጥ ነው ያላችሁ? እግዚአብሔር እያያችሁ ነው። በምን አይነት መንገድ እየሄዳችሁ ነው? እግዚአብሔር አምላክ እያያችሁ ነው። እውነት በእግዚአብሔር አይን ስር ናችሁ። እግዚአብሔር ያያችኋል። ድካማችሁን እግዚአብሔር እያየ ነው። በምን ጉዳይ ዘላችሁ ደክማችሁ ተስፋ በቆረጠ እግዚአብሔር እያያችሁ ነው። በእግዚአብሔር አልተረሳችሁም። በእሳት እግዚአብሔር እንዲሆን ብላችሁ አልረሳዋችሁም፣ አልተዋችሁም። ክብር ለኢየሱስ ይሁን። ስለዚህ እሱ የማይደክም የማይታክት ማስተዋልን በማንም የማይመረመር አምላክ ነው። ሲጀመር እግዚአብሔር እንዲህ ነው። መንገዳችን ከእግዚአብሔር ተሰውሯል ማለት ይቅርና እርሱ በማንም አይመረመርም። እሱ የምድር ዳርቻ ፈጣሪ ነው። ዘላለማዊ ነው ማለት እናንተ ከመምጣታችሁ በፊት እንደው እግዚአብሔር ያውቃል። ይችላል። ዘላለማዊ ነው። የፈጠራት እሱ ነው። እሱ ዘላለማዊ አምላክ ነው። ክብር ለኢየሱስ ይሁን። እንደዛ ከሆነ በኋላ ቁጥር 29 ላይ እንዲህ ይላል፣ ለደከመው ብርታትን ይሰጣል። ደክማችኋል፣ ለእናንተ ብርታት ይሰጣል። ሃሌሉያ ሃሌሉያ። ለደከመው ብርታትን ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክቱማል፣ ጎብዘቱ ይስተሰናክሎ ይወርቃሉ። እግዚአብሔር የማይታክት አምላክ ቢሆንም እግዚአብሔር አምላክ የማይደክም ቢሆንም የሚገርማችሁ ነገር ያን ኃይል ለደከመው ይሰጣል። ዛሬ በደከማችሁ ጉዳይ ላይ በኢየሱስ ክርስቶስም የእግዚአብሔር ኃይል ያገኛችሁ። ባስለቀሳችሁ ጉዳይ ላይ፣ አንገት ባስደፋችሁ ጉዳይ፣ ባፈራችሁበት ጉዳይ በኢየሱስ ስም የእግዚአብሔር ኃይል ይገለጥላችሁ። የእግዚአብሔር ኃይል ይገለጥላችሁ። የሚገርማችሁ ነገር እርሱ የማይደክም ነው። እሱ የማይታክት አምላክ ነው። የእሱ ማስተዋል በማንም የማይመረመር ነው። ሃሌሉያ። የእርሱ ማስተዋል ማንም ሊመረምሩ አይችልም የእግዚአብሔርን ማስተዋል። ስለዚህ እግዚአብሔር ለደካማ ኃይልን ይሰጣል፣ ያበረታል። አዝናችኋላችሁ ሰዎች፣ በብዙ ነገር ተስፋ ቆርጣችኋላችሁ ሰዎች፣ እርሱ የሚያበረታ አምላክ ነው። እርሱ ኃይልን የሚሰጥ አምላክ ነው። እሱ ዳግም እንደገና ማቆም የሚችል አምላክ ነው። የተበላሸው ነገራችሁን አሁን ማስተካከል ይችላል። የተበላሸው የትኛውም ነው፣ የጤና ጉዳይ ቢሆን፣ የቤተሰብ ጉዳይ ቢሆን፣ የሥራ ጉዳይ ቢሆን፣ የትኛው የውጭ ፕሮሰስ ቢሆን፣ በየትኛውም ጉዳይ አሁን ኢየሱስ ክርስቶስም እንዲስተካከሉ ጸልያለሁ። የሚገርማችሁ ነገር ኃይልን ይሰጣል ለደከመው፣ ለዛለው ብርታትን ይጨምራል። ዝሎ ቁጭለው ብርታትን ይጨምራል። እግዚአብሔር ኃያል ቢሆንም እግዚአብሔር ኃይል ያለው አምላክ ቢሆንም የራሱን ኃይል ለራሱ ብቻ የሚጠቀም ሳይሆን ለደከመው ብርታትን የሚሰጥ አምላክ ነው። ሃሌሉያ። ለደከመው ብርታት ይሰጣል፣ ኃይልን ይሰጣል፣ ያበረታል፣ እንደገና ያቆማል። ሃሌሉያ። ክብር ለኢየሱስ ይሁን። ወጣቶች እንኳን ይደክማሉ፣ እኔ ኃይል አለኝ የሚሉ እናንተ ደካሞች ይቁር፣ እኔ ኃይል አለኝ፣ እንዲህ አለኝ፣ እኔ ዕውቀት አለኝ፣ እኔ ይሄን ተምሬያለሁ፣ ይህን ኃይል ለኔ ሀብት አለ የሚሉ ራሱ ምን ይሆናል? ይደክማሉ። ጉልበታቸው በቃ የሆነ ጊዜ ላይ ይደክማሉ፣ ያልቃል። ነገር ግን እግዚአብሔርን ተስፋ የሚያደርጉ ይላል ግን ኃይላቸውን ያድሳሉ። ዛሬ እንደዚህ ልበላችሁ፣ እግዚአብሔርን ተስፋ አድርግ። በምን ጉዳይ የተጨነቅሽ ነው አይቴ? በምን ጉዳይ የተጨነቅ ነው ወንድሜ? እግዚአብሔርን ተስፋ አድርግ፣ እግዚአብሔርን ተስፋ አድርጊ። እግዚአብሔር አምላክ ኃይልሽን ያድሳል። እግዚአብሔር ጉልበት ይጨምርልሻል። የተበላሹትን ነገሮች እግዚአብሔር ያስተካክላል። አንቺ ግን በሰው ሳይሆን ባለ ገንዘብ ሳይሆን በተለያየ ጉዳይ ሳይሆን በእግዚአብሔር ላይ ተስፋ አድርጊ። በእግዚአብሔር ላይ ተስፋ አድርጊ። እግዚአብሔር አምላክ ኃይልሽን ያድሳል። ክብር ለኢየሱስ ይሁን። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳል። በአሁኑ ጊዜ ሰዎች ተስፋ የሚያደርጉት ነገር አለ። አሁን በዚህ ሰዓት የሆነ ነገር ተስፋ አድርጋችሁ ሊሆን ይችላል። ነገር ግን እግዚአብሔር እንዲላል በእኔ ላይ ተስፋ አድርጉ፣ በእኔ ላይ ተስፋ አድርጉ። በገንዘብ ላይ እንዳይሆን፣ በዘመዳችሁ፣ በአባት፣ በእናት፣ በባሮቻችሁ ላይ ሳይሆን በተለያየ ባላችሁ ነገር በእውቀታችሁ ላይ ሳይሆን በያዛችሁት ወረቀት ላይ ተስፋችሁ መሆን የለበትም። በእግዚአብሔር ላይ ተስፋ አድርጉ። እርሱ ኃይላችሁን ያድሳል፣ አቅም ይሰጣችኋል። በደከማችሁ በየትኛው እግዚአብሔር ኃይል ይሰጣችኋል፣ ያበረታችኋል። እግዚአብሔር ደጆችን ይከፍታል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እነዚህ የሚያጉረመርሙ ሳይሆን እግዚአብሔር የለም የሚሉ ሳይሆን እግዚአብሔር እያየን አይደለም የሚሉ አይደሉም። ኃይላቸው የሚታደሰው ኃይላቸው የሚታደስላቸው ሰዎች ወገኖቼ እግዚአብሔርን ተስፋ የሚያደርጉ ሰዎች ናቸው። ኢየሱስ ጌታ ነው። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ክብር ለኢየሱስ ይሁን። እግዚአብሔርን ተስፋ የሚያደርጉ ሰዎች አይደክሙም።
በድሮ እትም ላይ እግዚአብሔርን በመተማመን የሚጠባበቁ ይላል። ክብር ለኢየሱስ ይሁን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እዚህ ጋር ደግሞ እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ ይላል። አያችሁ፣ እግዚአብሔርን በመተማመን መጠበቅ። የእግዚአብሔር ጊዜ ይመጣልኛል፣ እንደዚህ አልቀጥልም፣ እግዚአብሔር ይደርስልኛል፣ ያስበኛል፣ ይመልስልኝ፣ ይፈውሰኛል፣ ደጆችን ይከፍታል እግዚአብሔር ብላችሁ በእግዚአብሔር ላይ ወገኖቼ ተስፋ አድርጉ። እግዚአብሔር አምላክ ያኔ ደጆቻችሁን ይከፍታል፣ ኃይላችሁን ያድሰዋል። ነገር ግን ሰዎች በብዙ ጊዜ እንደነዚህ እንደ እስራኤላውያን ከእግዚአብሔር ተሰውረዋል። የእግዚአብሔርን ኃያልን ተረስተው ችግሮቻቸው ላይ ትኩረት ስላደረጉ የሚገርማችሁ ነገር ገዝፎባቸዋል። ችግራቸው፣ በሽታቸው ገዝፎባቸዋል። እግዚአብሔርን እየረሱ ከዛ ነገር እግዚአብሔር አሳንሶ ነው የሚያዩት ከችግሮቻቸው። ምክንያቱ ምንድነው ሲባል በችግሮቻቸው ላይ ትኩረት ስለሚያደርጉ ወደ ማዶ ኢየሱስ ክርስቶስ እንዲሻገሩ ከተናገራቸው በኋላ እየሄዱ ወደ ማዶ ሊሻገሩ እየሄዱ ድንገት ኃይለኛ ንፋስ ተነሳ፣ ወጀብ ተነሳ፣ ነፋይቱ ተናወጠች እና ኢየሱስ ክርስቶስ በአራተኛው ክፍል የሚገርማችሁ ሌሊት ላይ ውሃው ላይ እየተራመደ ሲመጣ አዩና የሚገርማችሁ ነገር ፍርሃት ውስጥ ገቡ፣ ጮሁ፣ ታወኩ። ምንድነው ምትሃት ነው ብለው ማለት ነው። ስለዚህ ኢየሱስ ክርስቶስ እኔ ነኝ አይዟችሁ አትፍሩ ካላቸው በኋላ ጴጥሮስ እንደዛ ወደ አንተ እንድመጣ ዘዘኛል ኢየሱስ ና ካሉ በኋላ ወደ ኢየሱስ እየሄደ የሚገርማችሁ ነገር የንፋሱ ኃይል ላይ አይኑን ሲያረግ መዋጥ ጀመረ ውሃው። አለኝ ብሎ ጮኸ። ነገር ግን ኢየሱስ አንድ ነገር ተናገረ። እምነት ጎደለ፣ ለምን ተጠራጠርክ አለው። አያችሁ፣ ከእግዚአብሔር ላይ አይኑን አነሳና ችግሮቹ ላይ ወጀቡ ላይ ጥያቄው ላይ በቃ በድራው ነገር ላይ ትኩረቱን ሲያደርግ መዋጥ ጀመረ። ስለዚህ ችግሮቻችሁ ላይ ትኩረት እንዳታደርጉ፣ ይፈርድልኛል፣ ጌታ ይደርስልኛል፣ ይፈውሰኛል፣ እግዚአብሔር ደጆችን ይከፍታል እያላችሁ በእግዚአብሔር ላይ ተስፋ ስታደርጉ እግዚአብሔር አያሳፍራችሁ፣ አይጠላችሁ። እውነት በእግዚአብሔር ተስፋ ያደረገ ሰው ሲወድቅ አላየውም፣ እግዚአብሔር ይደርስለታል ለዛ ሰው። እግዚአብሔር አምላክ ችግሮቹ ከፍ ያደርጋል። እግዚአብሔርን በመተማመን የሚጠባበቁ እግዚአብሔርን ተስፋ በማድረግ የሚጠባበቁ ተስፋ የሚያደርጉት ኃይላቸው ይታደሳል፣ ከፍ ይላሉ፣ እንደ ንስር በክንፍ ይበራሉ ይላል። ይህ ለእናንተ ነው። በጌታ በኢየሱስ ይህ ቃል በእናንተ ሕይወት ይፈጸም። ዕንባቆምን ካያችሁ ምዕራፍ 3 ላይ ጌታ እግዚአብሔር ኃይሌ ነው ያለው። ምክንያቱም ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለው። በለስ እንኳን ባታፈራ፣ የወይን አረግ ፍሬ ባይሰጥ፣ እርሾችም መብልን ባይሰጡ እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ ነው ያለው። እግሮችን እንደ ዋላ እግሮች ያደርጋቸዋል። ጌታ እግዚአብሔር ኃይሌ ነው። ኃይል ያለን ገንዘብ የሆነ ነገር አይደለም። ዙሪያ ላይ ያለው ነገር በጣም ተስፋ ሊያስቆርጥ ይችላል። ነገ ይሄ ነገር ቢደክም ቢበረታ ምንም በእኔ ሕይወት የሚያመጣው የለም። የኔ ኃይል እግዚአብሔር ነው አለ። ኃይላችሁ ዛሬ እግዚአብሔር ነው። የሚያበረታችሁ የሚያወጣችሁ እግዚአብሔር ነው። እግዚአብሔር አምላክ እንዲህ አያስቀጥላችሁ፣ ይለወጣል ነገራችሁ። በኢየሱስ ስም ነገራችሁ በእግዚአብሔር ይዳሰስ፣ ደጆቻችሁ ይከፈቱ፣ መፍጠን መሄድ ይሁንላችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ይህን ቪዲዮ ብዙዎች ጋር እንዲደርስ ብዙዎች እንዲባረኩበት ሼር አድርጉልኝ። ሰብስክራይብ ያላረጋችሁ አሁንም ሰብስክራይብ እንድታደርጉ፣ የደወል ምልክቱን እንድትጭኑ፣ ላይክ እንድታደርጉ፣ ሐሳብ አስተያየት ካለው በኮሜንት ሴክሽን ላይ እንድታስቀምጡ አሳስባለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ሻሎም